የዘላለም ህይወት ሲባል እኮ ፐርሰን ወይ ማንነት ነው እንጂ ሄደን የምንኖርበት ህይወት አይደለም። የዘላለም ህይወት ሲባል ብዙ ሰዎች ከሞቱ በኋላ ሄዶ ፍርድ ተካሂዶ ከዛ በኋላ ከፍርድ በኋላ ህይወት እንዳላቸውና እንደሌላቸው የሚያውቁት እና የሚያስቡት እንደዛ ይመስላቸዋል። መጽሐፉ ግን ያለን እንደዚህ ነው። ህይወት ተገለጠ። የመጀመሪያ ስለ ህይወት ቃል የነበረውን የሰማነውና አይኖቻችን ያዩትን የተመለከትነውንም ይላል። ህይወት እኮ ፐርሰን ነው። ተመልክቷል፣ ታይቷል፣ ተገልጧል ይላል። ህይወት እኮ ሲባል ኢየሱስ ክርስቶስ ነው። ሃይማኖተኞች እና እኛ የምንለያየው እዚች ጋር ነው ማለት ነው። ስራ ሰርተው ጥሮ ግሮ ከዛ በኋላ ሄደው ህይወት እንዳላቸውና እንደሌላቸው የሚያዩት እና የሚያስቡት ሃይማኖተኞች ለወደፊት ነው ማለት ነው እነሱ የሚያስቡት። እኛ ግን ህይወት አለን ስለተባለ በኢየሱስ ልጅ ወይም በእግዚአብሔር ልጅ ለምታምኑ ለእናንተ የዘላለም ህይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ ብሎ ዮሐንስ እንደምጽፍ አሁን እዚች ጋር ነው ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 ላይ ጀምረን ስናነብ ስለ ህይወት ቃል መጀመሪያ የነበረውን ያየነውን የሰማነውና የተመለከትነውን እጆቻችንም የዳሰሱትን ይላል እኮ 4-5 መስፈርት ነው። ኢየሱስ ነው እኮ እሱ ራሱ ፐርሰን ነው ያልነው። ለዛ ነው የዘላለም ህይወት በእኔ ያለ ህይወት አለው ብዙ ፍሬ ያፈራል ብሏል። በኢየሱስ መኖር ነው ከኛ የሚጠበቀው። ስለዚህ እሱ ዘላለማዊ ስለሆነ መለኮት ስለሆነ ዳግም ሞት ሊይዞ ስለማይችል የማይሞት ስለሆነ አሁን እኛ ላንሞት ከሱ ጋር ተጣብቀናል፣ አካሉ ሆነናል ማለት ነው። እርሱ ራስ ነው ማለት ነው። የቤተክርስቲያን ራስ እንዲሆን ሰጠው ይላል። እኛ ግን አካሉ ነን፣ ወይም አማኞች ሁሉ የክርስቶስ አካሉ ነን ማለት ነው። ለዘለዓለም አንለያይም፣ አንላቀቅም ማለት ነው። ስለዚህ እኮ ነው የዳነ ሰው አይጠፋም። መጽሐፉ የነገረን ድኗል የሚባለው ሰው ማን ነው የሚለውን መጀመሪያ ማረጋገጥ ነው እንጂ አንድ ሰው ቤተክርስቲያን ገብቶ 4-5-10 ዓመት ኖሮ ከዛ ወጥቶ ሌላ ዓለም ውስጥ ስለገባ የዳነ ለካ ይጠፋል አይተናል እኮ ብዙዎቹ ማለት አንችልም። ይሁዳም እኮ ነበረ እኮ ከደቀ መዛሙርቱ ጋር ተምሯል። 3 ዓመት ተኩል በልቷል፣ ጠጥቷል፣ ያልሄደበት የለም። ጴጥሮስም የሚናገረው ምንድነው? ከጥንት ጀምሮ ስለዚህ ፍርድ ተዘጋጁ ይላል። ይሁዳም ጴጥሮስ ከኛ ወጡ ይላል እኮ ሲጀመር። ሐሰተኞች ከኛ ይወጣሉ፣ ከኛ ወገን አልነበሩም ይላል። ቤተክርስቲያንም እንደዛ ወደ ባህር የተጣለች መረብ ትመስላለች። ማይሆነው ነገር ሁሉ ይታት ልትወጣ ትችላለች ማለት ነው ከባህር ውስጥ። ቤተክርስቲያንም እኮ እንደዛ አስመስሎ የገቡ በክርስቶስ ያላመኑ ዘባቾች ይላል። ለፍርድ የተዘጋጁ ሐሰተኞች ይላል። ሐሰተኛ ወንድሞች ይላል። ከኛ ወጡ ይላል። ነገር ግን ከኛ ወገን አልነበሩ ማለት ወገን ነን ማለት ነው። አሁን እኛ የክርስቶስ ወገን ሆነናል። በክርስቶስ በኩል ከአሕዛብም ከአይሁድም ከተለያዩ ሰው ህብረተሰብ የተወጣጣን ከቋንቋ ከብሔር ከነገድ ሁሉ ነገር በክርስቶስ ደም አንድ ሆነን ወጥተናል ማለት ነው። እዚች ጋር አሁን የዘላለም ህይወት ለማግኘት ተጠርተን በኢየሱስ ክርስቶስ ያመንን ሁላችን አንድ አካል ሆነናል። አንድ ብልት ሆነናል። እዛ ውስጥ የተለያየ ስራ ልንሰራ እንችላለን ቤተክርስቲያን ውስጥ። ነገር ግን አስመስለው ገብቶ ከኛ ጋር ቆይቶ ሊጠፉ ይችላሉ። ብዙ ሰዎች ሊጠፉ ይችላሉ። እነዛን አይተ የዳነ ይጠፋል ብለን ዕብራውያን 6ን መጥቀስ ያስፈልገንም ማለት ነው። ዕብራውያን 6 ባለፈ እንዳየነው ስለ ዳኑ ሰዎችና በኢየሱስ ክርስቶስ አምነው በድካማቸውም በብርታታቸውም በማጣታቸውም በማግኘታቸውም ከእርሱ ጋር በታማኝነት ከነጥያቄዎቻቸው ስለሚኖሩ ሰዎች የተጻፈ አይደለም። የኢየሱስን መስዋዕትነት ክደው ወደ ይሁድነት ለመግባት ላሰቡ ሰዎች። ሁለተኛ እኮ ከእንግዲህ ወደን ኃጢአት ብናደርግ ለኃጢአት መስዋዕት አይቀርልንም የሚለው እኮ ለየትኛ ኃጢአት ይመስላችኋል? ምላስ በአንደበታችን ለምንሳሳት ሆኖ ከሰዎች ጋር ለምንጣላው ኃጢአት ነው? ለሐሜት ነው? ለምንዝርና ለስርቆት ነው? ለአድመኝነት ነው? ለሌላ ነገር ነው? አይደለም። እሱ ያለው ሌላ መስዋዕት የለም የሚለው እኮ መስዋዕት በኢየሱስ ተተክቷል። የብሉይ ኪዳን መስዋዕት በኢየሱስ ተተክቷል። የብሉይ ኪዳን ቤተ መቅደስ በኢየሱስ ተተክቷል።
ከሰለሞን የሚበልጥ ከሙሴ የሚበልጥ ከቤተ መቅደስ የሚበልጥ ከሊቀ ካህናት የሚበልጥ መጥቷል እያላቸው ነው። ስለዛ የዳነ ይጠፋል ወይም ዕብራውያን 6 የተጻፈው ለእንደዛ አይነት ሰዎች አይደለም። ቆሮንቶስ ውስጥ ያለ ለምሳሌ በዝሙት ምክንያት ለተጻፉ ሰዎች ቆሮንቶስ 5 ላይ ከእናቱም ወይም የአባቱን ሚስት ያገባ አለ ይላል። እሱ ራሱ አልጠፋም። በፍርድ ቀን ይድን ዘንድ መንፈሱ ይድን ዘንድ ስጋውን ለሰይጣን ሰጣለሁ ብሏል እኮ ምዕራፍ 5 ላይ ስናነብ። እኛ የያዝነው ወንጌል የጸጋ ወንጌል ነው። የጸጋ ወንጌል ደግሞ ኃጢአትን አያበረታታም። ማንም ኃጢአትን እንዳይሰራ ነገር ግን ኃጢአት ሰርቶ ተፈትኖ ከሆነ ሊቀ ካህን ወይም ጠበቃ እንዳለለት ይናገራል። ዮሐንስ ወንጌል መልእክት ምዕራፍ 2 ላይ የዳነ ይጠፋል የሚለው እኮ ከጳውሎስ ጋር ያጋጨናል ማለት ነውና ዕብራውያን 6ን መጥቀስ አያስፈልገንም። አንድ ሰው ቤተክርስቲያን ገብቶ ቆይቶ በሆነ ኦፖርቹኒቲ ቤተክርስቲያን ሊያስተዳድር ሁላ ይችላል። ከዛ በኋላ ሊጠፋ ይችላል። ያ ስለጠፋ የዳነ ይጠፋል ለካ ብለን መወሰንና ኮንክሉዥን መስጠት አያስፈልግንም፣ አንችልም። ስለዚህ ህይወት ተገለጠ፣ አይተናል፣ ታይቷል፣ ተገልጧል፣ ተዳስሷል፣ ተመልክቷል ማለት ነው። ህይወት ያ ህይወት ማለት ኢየሱስ ነው፣ ሌላ ነገር አይደለም። እና እንደ አጅሮቻችን ወይም እንደ ሌላ ቤተ እምነት ሰዎች ህይወት ቆም ከዚህ በኋላ ሄደን ወይ ልንቃጥል ቃል ህይወት ያሰማልን የሚሉ ወንድሞቻችን አልሰማችኋቸው? ቃል ህይወት ያሰማልን ማለት እኮ ኢየሱስ ለፍርድ ሲመጣ እናንተ በጎች፣ እናንተ ፍየሎች፣ ጻድቃንና እርጉማን እያለ ሲከፋፈል የሚያወራ ቃል ነው ማለት ነው። ህይወት ቃል በእኛ ላይ ያወራብን ማለታቸው ነው እንጂ ቃል ህይወት ያሰማልን ብለን የምንተው ነገር አይደለም። እኛ አሁን ዛሬ ህይወት እንዳለን እርግጠኞች እንድንሆን ይህ ወንጌል ይነግሩናል። ለዚህ ለወንጌል ምስክርነት ወይም ለወንጌል ቃል ታማኞች መሆን ይጠበቅብናል። ከዛም አልፎ ደግሞ መንፈስ ቅዱስ የክርስቶስ መንፈስ በውስጣችን ስለፈሰሰ የክርስቶስ ፍቅር ይግድ ይለናል። ደግሞ ሰዎቹን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል እንጂ ሊገለጣል አይደለም። ድነናል እንጂ እንድናለን አይደለም። እንድናለን የተባለው እኮ ሌላ ድነት ነው፣ ከዘላለም ህይወት ጋር የተያያዘ አይደለም። የዘላለም ህይወት ባመንን ቅጽበት ከፍርድ ወደ ህይወት ተሻገርን እንጂ ወደ ፍርድ አንመጣም ተብሏል እኮ ዮሐንስ 3:16 ቀጥለን ስናነብ በእርሱ የሚያምን ሁሉ የዘላለም ህይወት አለው። ወንጌል ማለት እኮ የምስራችን ደዛ ነው ማለት ነው። አትጠፋም። ነገር ግን ማትጠፋው እሱ ራሱን ልክድ ወይም ሊያጠፋ ስለማይችል ነው ማለት ነው። ወደ እኔ የሚመጣ ነው ወደ ከቶ ወደ ውጭ አላወጣም፣ ማንም ከእጄ አይነጥቀውም ብሏል። በኢየሱስ አምነው ወደ እርሱ የሚመጡትን እሱ አያወጣም። ለምሳሌ ኢየሱስ ክርስቶስ የኖህን መርከብ ይወክላል፣ ወይም የኖህ መርከብ ኢየሱስን ይወክላል። ለምሳሌ ኖህ መርከብ ውስጥ ሆነ ተንገዳግደ ብትወድቅ፣ ኖህ ከሚስቱ ጋር ተጣልቶ ቢደባደብ፣ ወይም ልጆቹ ከሚስቶቻቸው ጋር ቢጣሉ መርከብ ውስጥ ነው ያሉት፣ ወደ ውጭ አይወጡም። ተጣልቶ ምንም ሆኖም እዛ ነው ታርቆ የሚቀጥሉት ህይወት ማለት እንጂ የትኛም ነገር እርስ በርሳቸው ስለተጋጩ ወደ ውጭ አይወጡም ማለት ነው። ምክንያቱም እግዚአብሔር ራሱ በሩን ቆለፈ ይላል፣ ከላይ ዘጋ ይላል። ኢየሱስ እግዚአብሔር ራሱ በሩን የዘጋው ማንም ከዛ እንዳይወጣ፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሏል ኢየሱስ። ስለዚህ ያመንን እኛ የማንጠፋበት ምክንያት ምንድነው? እኛ እኮ መጥፋት ስለማንችል ማለት መዳን ስለማንችል እርሱ እኛን ተክቶ ወደ አብ ስለገባ በርሱ ምክንያት ነው። ምክንያቱም መርስ የተጨመረበት እንጀራ በልቶ ማንም አይድንም፣ ይሞታል ማለት ነው። ምክንያቱም እየሞተ ያለው እኮ ሰውየው ፈልጎ አይደለም፣ በበላው እንጀራ በመርሱ ምክንያት ነው ማለት ነው። እንደዛው የህይወት እንጀራ የሚበላ ደግሞ ከኔ የሚበላ ለዘላለም አይጠፋም አይራብም ብሏል። ከኢየሱስ ተነስቶ ነው ማንጠፋው። ከኢየሱስ የተነሳ ነው ከህይወት ማንጠፋው ማለት ነው። እርሱ የዘላለማዊም ኢተርናሊ ስለሆነ መለኮት ስለሆነ መለኮት ስለማይሞት እኛም ደግሞ የመለኮት ጥር ተካፋዮች ስለሆነ ከእርሱ ዳግም ስለተወለድን ከማይጠፋ ዘር ማለት ነው ከእግዚአብሔር ቃል። ስለዚህ አንጠፋም የምንለው ለዛ ነውና ህይወት ማለት ሄደን የምናገኝበት ሳይሆን አሁን እዛ ግንተን ያለንበት ጉዳይ ነው። ስለዚህ ስለ ህይወት ቃል ዮሐንስ እኮ ዳስሰነዋል፣ ጨብጠነዋል፣ አይተነዋል፣ ተመልክተነዋል። በእርሱ በኩል ወደ እግዚአብሔር የሚመጡትን ሊራራላቸው የሚችል
አካል ሆኖ መጥቷል ማለት ነው የዘላለም ሕይወት